ብዙዎቻችሁ ከንፈርሽ ምን ሆኖ ነው ስትሉኝ ነበረ። ፊለር እንደተሰራው ታውቃላችሁ። ከንፈር አንሶኝ አይደለም፣ እዚህ ጋር የምታዩት ቦታ ክፍት ስለሆነና ብሬሴም ጥርሴም ስለሚታይ ከንፈሬ ለማስተካከል ወስኜ ይሄኛው ቢፎር ነው። ክፍተቱን በደንብ አድርጋችሁ እዩ። ፊለርና ቦቶክስ ደግሞ ይለያል። እኔ ፊለር ነው የምሞላው። መጀመሪያ ሊፕስቲኩን ካነሱት በኋላ በደንብ አድርገው ይጠርጉታል። ቦታው ንጹህ መሆን አለበት። ከዛ ማደንዘዣ ትቀባላችሁ። ከ30 ደቂቃ በኋላ ከንፈራችሁ ሲደነዝዝ ፊለሩን የሚፈለግበት ቦታ ላይ ብቻ መሞላት። ይሄ ከፕሮሰሱ በኋላ ለ5 ቀን ያህል ከንፈራችሁ እንደዚህ ያብጣል፣ ይቆጣ። አይኖ ያስፈራል፣ ግን ፕሮሰሱ እንደዚህ ነው፣ እንዳትስቁ። ከሳምንት በኋላ ከንፈሬ ወደ ቦታ ተመልሷል። እኔ ወድጄዋለሁኝ። የሚቀር ቦታ ደግሞ አለ በቀኝ በኩል፣ እሱንም አስሞላዋለሁ። የተጋነነ ፊለር አይደለም ያስሞላሁትም። በፊቱም ከንፈሬ ትልቅና ቆንጆ ነው፣ እወደዋለሁ። አንድ ዙር ይቀረኛል። እሷን ካስተካከልኩ በኋላ ለከንፈሬ ደግሞ ሊፕ ብለሽ ይሰራለሁ። እንዲያልኩ እንግዲህ ራሴን እየጠበቅኩ ነው። እንዴት አያችሁት? ይህንን ውሳኔ ስወስን ከባሌ ጋር ተማክሬ ነው። ከተሰራውትም በኋላ ባለቤቴ ወዶታል። ፈረንጅ ባል ሲኖራችሁ ደግሞ እንዴት እንደሚረዳችሁ አትጠይቁኝ። እንዳበሻ አይነዘንዛችሁም። ሳነግራችሁ ደግሞ ፈረንጅ አግቡ እሺ ውዶቼ። ከንፈሬ ያምራል አያምርም ሳቷሹ ኮሜንት ሴክሽን ላይ ጻፉልኝ። እንደኔ የከንፈር ቅርጽ ችግር ካለባችሁ መስተካከል ያለበት ነገር ካለ ሰው ምን ይለኛል ሳትሉ የምትፈልጉትን ነገር አድርጉን፣ ግን ሳይጋነንና ከገደብ በላይ ሳይሆን። እኛ ሀገር ያልተለመደ ነገር ስለሆነ ያው ሰው ይቃወማችኋል። ይሄ ደግሞ ያለ ነው። ዋናው እናንተ ተደሰቱ፣ ራሳችሁን ውደዱ። እኔም ራሴን እወዳለሁ፣ እወዳችኋለሁ። ባይ